ፍቅር ይዞታል። ታዲያ ምን ይረብሻል? ለሊ አንቺ የምትፈልጊ ከሆነ እውነቱን መናገር ነው። ደግሞ ይሄ ያስደስታል እንጂ ምን ያስለቅቃል? አይ አደይ፣ ከኔ ሳይሆን ከሌላ ሰው ነው ፍቅር የያዘው። ከማን? እየምርሽ ነው ለሊ? አዎ አደይ፣ የምሬን ነው። ቤኪ ፍቅር እንደያዘው ነግሮኛል። ከማን? እኔ አላውቃትም እኮ አደይ። ታዲያ አንቺ ለምን እንደዚህ ትሆኛለሽ? ቆይ ቤኪን አፍቅረሽዋል እንዴ? አይ አደይ፣ ፊፋ መጣች። ተዋሹ እንዳሰማ ዝም በል። መጣሁ በቃ። ቆይ እንጂ ሮማን፣ አሁን ይኸው መጣችን። እንዲህ ምንም ፍቅር ልጄ፣ አይ ልጄ፣ 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 ፍቅር ልጄ፣ እማዬ ተመልሽ? ደህና ነሽ? አዎ ተመልሻለሁ እማዬ። ይቅር በይኝ። የት ነበርሽ? ብቻዬን ነበርኩ። አባዬ ምንም አላለኝም። እማዬ ከአንቺ ውጭ ለእኔ የሚያስብልኝ አንድም ሰው የለም። እንኳን ተረዳሽ ልጄ። ሁሌ አባቴ አባቴ ስትይ እኮ ከአባትሽ ጋር ስለተጣላውና ራስ ወዳድ ሆኜ አይደለም፣ ስለማይፈልግሽ እንደማይፈልግሽ ብነግርሽ ልብሽ ይሰበራል ብዬ ፈርቼ ነው ልጄ። አሁን ተረድቻለሁ። አንቺ ስለ አባዬ የምትነግሪኝ ነገር ሁሉ ውሸት ነበር የሚመስለኝ፣ ግን አባዬ እየዋሸኝ ነው። ቆይ ያኔ በልጅነቴ እንደዛ የሚሳሳልኝ አባቴ የት ገባ? ማን ነው እንደዚህ የቀየረው? አላውቅም ፍቅር። እኔም የአባትሽ እንደዚህ በቶሎ መለወጥ ግራ ነው። ሮማን መኝታ ክፍል ውስጥ አሹ ምን ይሰራል? ኪችን አየሁት፣ ዝም አልኩ። አሁን ደግሞ መኝታ ክፍሏ ድረስ ገብቷል። እየፈጠርሽ አይደለም አይደል የምታወሪው? አይ አይደለም እማዬ፣ ካላመንሽኝ ሄደሽ ማየት ትችያለሽ። አበበ ፍቅረኛሽ ነው? አዎ፣ ሁሉንም ጥዬ እኮ ከእሱ ጋር የምትመጣው። እሱን አላውቅም፣ ግን ብርሃን ወደዛ በመመለሱ በጣም ደስተኛ ነች። ብርሃን አታውቅም እንዴ? ይቅርታ አደይ፣ እህትሽን ማማት አይሆንብኝና ብርሃን ዴቭን ሳታፈቅረው አትቀርም። ምን? አዎ፣ እዚህ የመጣሽ ጊዜ ታማ ሲያስታመማት ነበር። እናም የተለየ ስሜት ሳይኖራት አልቀረም። ማለቴ ዴቭን ሳታፈቅረው አትቀርም። ቆይ ምን ማለት ነው? እየምርሽ ነው? የለን አልገባኝም። አደይ፣ ለብርሃን እውነቱን አልነገርሻትም እንዴ? አልነገርኳትም። ግን እንዴት እህቴ? አሹ እባክህ፣ እትዬ የምታው ሌላ ነገር እንዳይፈጠር ከዚህ ክፍል ውጣ። የትም አልሄድም ሮማኒ። ዛሬ ሳልነግርሽ የትም ነቅነቅ አልልም። በቃ ሮማኒ፣ ተሰቃየሁ። ልቤ እኮ ተቃጠለች። እስከ መቼ ተሰቃይቼ ይሻላል? አሹ ሰራተኛው አደይ ክፍል 158 ይዤላችሁ ቀርብ ያለሁ ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ፍቅርን ከቤት ጠፍታ ሁሉንም እየፈለጋት ይገኛታል። አሹና እንግዲህ ሮማን እንግዲህ እንፈልጋታለን፣ አንቺ ምንም ሳተኝ ነው ያነጋሽው፣ ሮምዬ ሂጂ ተኝ ይላታል። እሷ እኮ ኮረድ ምንም ደንታ የላትም፣ እኔ ግራ ተጋብቻለሁኝ እያለ አሹ እሳቸውም እኮ ተሰቃዩ እያለ እንደውም ምን ቢደረግ ይሻላል? እኔ ግራ ገብቶኛል ሮሚ እያለ እንግዲህ አሹም ተጨናንቋል። ሁሉም ቤተሰቡ ተጨናንቋል ማለት ነው። ይሄ ሁሉ የፍቅር ሴራ፣ ፍቅርን እንግዲህ ውጪ አድራለች ማለት ነው። አሌልና ጫኔ እንግዲህ ከማን ጋር እንደምትጠላህ ያወቀው ምን ነካ? ጭራሽ እንኳን አፍህን ከፍታ ጨኩ ብለህ ትናገራለህ እንዴ? እንግዲህ ቅቅዳም የሆኑ ሰዎቹ መሬቱ ሽቱና ስጡ ሲሉ እሺ ብዬ አንገቴ ደፍቼ እንዲወጣ ነበር የፈለከው። አሁንም ድምጽ ከፍ አድርገህ ትናገራለህ። ምን አለ የገዛ አፍህን ደም ባታፈስበት። ኧረ ተረጋጋ። ዛሬ ምን ነክቶሃል ይለዋል። አይጫኔ ይለዋል። እንደውም ለምን ሞኝ ትሆናለህ? የራሳቸውም ይዞ እኛ ባዶ ሊያስቀሩን ዝም ትላለህ? አይታይህም እንዴ? እንደፈለጉ ያድርጉ፣ እኛ ምን ያጋባናል? ቀይ ብትል እልሻው ብትል መሬቱ እኮ ሁሉም ነገር የእሳቸው ነው። እኛ ምን አገባን? ትሰማለህ ጫኔ? ዛሬ በእነሱ ላይ እንደዚህ ያደረጉን ነገ እኛም ጋር ቤታችን ወስቶ ሸቶ አሽቀንጥሮ እንደሚጠሩ አትጠራጠር። ይልቅ እንሂድ። ወዴት? ከደመቀና ከአበበ ጎን እቆማለሁ። ትሰማለህ? ከሽከሻቸው እንደ አሽክር እንደ በሬ የተነዳሁ አንድ ያገኘሁት ቤት አሳልፌ አልሰጥም እያለ ተው አለ ልጅ በልኩ ሆን ልኬማ አሳያቸዋለሁ ይላል። እኔ አለል ስል ስራቸው ስል እንዴት እንደሚሆን አሳያቸዋለሁ እያለ እንግዲህ አለል ትቶ ይሄዳል። እነ ዳይመድና እንደ አበበ ጎን ለመቆም ማለት ነው። ጫኔ እንግዲህ ይሄ ልጅ ይሄ እንደዚህ የሚያደርገው ምንድነው እያለ እሱም ይከተለዋል ማለት ነው። ፍቅርና እንግዲህ የቤዛ ወንድም እዚህ ውጪ ላይ አድሮ ነበረ። ግን ፍቅር እንቅልፍ ወስዷት ምንም ነገር አታውቅም። ከዛ በኋላ ዳይመንድ ኪንጎን ወደ እንግዲህ ቅምጥል ቤት ሲሄድ መንገድ ላይ ያገኛቸውና እቺ ፍቅር አይደለችም እንዴ እያለ ቆም ብሎ እያቆይ ምን ያሰበች ነው ከዚህ ልጅ እንደዚህ የተኛችው?
ፍቅር እያለ እየቀሰቀሳት ይገኛል። አንቺ ፍቅር እያለ ከዛ በኋላ ወይኔ ጉዴ እያለች ምን የሰራህን አንተን አይመለከትህም እያለች እንግዲህ ፍቅርን የቤዛ ወንድም ጃኬት ውርውር ታደርገውና ቆይ አንተ ከፍቅር ጋር ምን ያደረ ይመለከታል? እየጠየኩ ነው። ምን የሰራህ ነበር? ፍቅርን ታውቃታለህ? አታስመስል። ለምን ብዬ አስመስላለሁ? የምታውቃት ከሆነ ንገግር፣ አልናገር ካልክ ይቀራላ። አታውቀኝም፣ አላውቅህም ይለዋል የቤዛ ወንድም። እንግዲህ ኪንጎ በጣም ተከርሟል። ጭራሽ ውጪ ከዚህ ልጅ ጋር ማዘር ጀመርሽ እንዴ እያለ ቆይ ምን ያሰቡ ይሆን እያለ እንግዲህ ኪንጎ ብቻውን እያወራ ይገኛል። ቅምጥልና እንግዲህ የባቡሬ እናት ወንድምሽ የት ሄደ? ማዘርዋ አልነገረኝም። ከኔ መደበቅ ጀመራችሁ እንዴ? በዚህ ጠዋት ስራ ነው እንደሚያራርጠው ወይስ ሌላ ነገር ነው? አረ ማዘርዋ እኔ ገና እኔም እንደሆነ አልገባኝም። የምርሽ ነው? አሁን ሰሞኑ ደግሞ ኪንጎ ጠፍቷል። ምን ነው ችግር አለ? ኪንጎ በራሴ ካልቆምኩኝ አላገባሽም ብሎኛል። ጎበዙ ዋላ ምን ይባላል አሁን? ተይ እንጂ አታሰኒፉ አንቺ ልጄ። የፈለገው ነገር ያድርግ፣ ወንድ ልጅ ነው። እሱማ እኔ ደስ ይለኛል። እሱ እንዲጨንቅና እንዲያዝን አልፈልግም። ምን ይሆን ፈልገሽ ነው? እሱ እንዲጨንቅና እንዲያዝን አልፈልግም። ብቻው መቆምና መጋፈጥ ነው የፈለገው። ወንድ ልጅ ችግሩ እስከነግርሽ አጠብቂ። አንቺ ሴት ልጅ ስለሆንሽ ነገሮቹ በብልሃት መጠበቅ አለበሽ። እሱማ ልክ ነሽ። እኔ ምንም ነገር ሳላቅ ምረዳው ይሄን አድርጊ ይሄ አታድርጊ ብዬ መማክረው ግዴታ እንደዚህ መሆን አይጠበቅብሽም። ምንም ቢፈጠር በውድቀቱ በስኬቱ ከጎኑ እንደሆንሽ ንገሪው። ለሱ ብርታት ትሆኛለሽ። የሚፈራ ነገር አለ? ተስፋ መቁረጥ። ብዙ ጊዜ አንዳንድ ነገሮችን ሞክርና አልሳካ ሲለው እንግዲህ ተስፋ ለመቁረጥ ስሜት ሊሰማው ይችላል። በዛ ጊዜ ቢሆንም ባይሆንም አንቺ እሱን እንደምትሆኝ እንደምታፈቅሪው ሁሉም ነገር ከጎኑ ሆነሽ ልታሳዩ ይገባል። ያንቺ መረዳት የሱ ብርታት ነው። ቅምጥል እሺ ማዘሯ ልሄድ። ወዴት ነው የምትሄጂው? ቤቱ ልሄድ ነው። አልገባሽ ማለት ነው? ምኑ ልጄ? እሱ እስኪመጣ ጠብቂው። ከቆየ ግን ሂጂና ምን ሆነ እንዳህል ብለሽ ጠይቁ። ብዙም አታስጨናንቁ ትላታለች። ቢዚ ሊሆን ስራ በዝቶበት ሊሆን ይችላል። ቢዚ አታድርጊው፣ ልጁ ትንሽ ለቀቅ አድርጊው ትላታለች። እሺ ማዘርዋ እሺ እሞክራለሁ ትላለች። ቅምጥል ማለት ነው። አዳይን እንግዲህ አበበ ስልክ ደውሎላት ነበረ። ስልክ የሰጠሃቸው? እሺ ችግር የለውም አሁን ወጥቼ እቀበላቸዋለሁ፣ ስልካቸውን ቴክስት አድርግልኝ ትላለች። አዳይ የሰፈሯ ልጆች ስለመጡ ማለት ነው። ከዛ ለምለም ምን ሆነሽ ነው? አበበና ሄለን የመጡ ነው። አበበ ደግሞ ማን ነው? አበበ ማለት እንግዲህ አርቦ አደጌ ነው። አሁን የመጡ ነው ተቀበያቸው ብሎ ዴቭ ነግሮኛል። የምርሽ ነው? አው አሁን የመጡ ነው። እንደዛ ከሆነማ አብሬን እንቀበላቸው። አይ እንደዛማ አይሆንም። አንቺ ረፍት ማድረግ አለብሽ። መድኃኒት ስለወሰድሽ ያመሻል፣ ተኝ። እንደዛ ካልሽማ ቤት ውስጥ የሚዘጋጀው ነገር አዘጋጅቼ እጠብቅሻለሁ። አይሆንም ለሊ፣ አንቺ ረፍት አድርጊ። ሲመለስ እኔ ሁሉ መሰራለሁ። እሺ በቃ ሂጂ አትቆይ ትላለች። ግን አሁን ደህና ነሽ? ደህና ነኝ አዳይ አትጨንቂ ሂጂ በቃ ትላታለች። እሷንም እሺ ብላ ብድግ ብላ ተነስታ እንግዲህ አበበና ሄለን ለመቀበል አዳይ ሽርጉድ እያለች ትገኛለች ማለት ነው። እንግዲህ ሩታን እንግዲህ ገጠር ሄዳ ፎቶዋን ቅጭ ያደረገችው ትገኛለች። አንዴ ስትል በዚህ አንዴ ስትል በዚህ እንግዲህ ፎቶዋን የተነሳች ትገኛለች። ወንዝ ላይ እንግዲህ ነበረ። ወንዙ ላይ እግሯንም የታጠበች ትገኛለች። ነገር ግን ሳታስቦ እንግዲህ ዳይመንድ መጣና ሻኪራ እያለ አንተ ኮቴ የለህም እኮ አስደነገጥከኝ። አንቺ ኮቴ ብለሽ ኮቴ መሰለሽ እንዴ? እዚህ ብቻሽ ምን ታደርጊያለሽ? እግሬ የታጠብኩ እኮ ነው አይታይክም? አንቺ እነ ብርሃን የሚጠጡት ውሃ ነው እንደዚህ የምታቦራጭቁ? ብርሃን ብታይሽ ትገልሻለች። አሁን ትንሽ እንሂድ። ዝም ብለሽ አርፈሽ የምትቀመጭ ከሆነ የሆነ ቦታ ወስድሻለሁ። አንተ የሆነ ቦታ የምትሄደው ለምንድን ነው? እንግዲህ ስለ ዴቭ የአደይ አባትን አሪፍ ነገር ግን ነግሬ ላስመጣቸው አስቤ ነው። እሱ ጥሩ ሀሳብ ነው፣ እኔም እመጣለሁ ትላለች ሩታ ማለት ነው። ሩታ እንግዲህ የሌለ ገጠር ተመችቷት እንግዲህ በውሃውን በምንም እንግዲህ በአረንጓዴው የተጫወተች ትገኛለች። ብርሃን እንግዲህ ዴቭን አፍቅራዋለች ማለት ነው። አላይ ብታገባ ምን ትመስያለሽ ይላታል። እማዬ የምትወደውና የምታፈቅረው ልጅ ከሆነ ምን ችግር አለ? ደስ ይላታል። ግን ለምን ጠየቀኝ ዴቭ? አይ ዝም ብዬ ነው የጠየኩሽ። ዝም ብለህማ አይደለም። ቆይቴ አዳይ ልታገባ ነው እንዴ? ዴቭ የሆነ የደበከኝ ነገር አለ? ኧረ ምንም የለም ብርሃን። እሺ ዴቭ ወደ ቤት እንግባ። ደግሞ አንተ እዚህ በመምጣትህ በጣም ደስተኛ ነኝ። ለምን እንደዚህ ከናፈቀችሽ ለምን ወደ ከተማ አስመጭም? አዳይም ደስተኛ ትሆናለች። አይ እኔ እንኳን እማዬ ትቼ መሄድ አልችልም። ልክ ነሽ ብርሃን እያለ እዛ ሄደሽ ምንም አትሰሪም፣ ግን ለመዝናናት ከሆነ መመለስ ትችያለሽ። ኧረ እኔ እዛ ቤት መቼም ቢሆን አላደርገውም እንዳታስበው ዴቭ። አሁንማ እኮ ያረፈትሽ ለራሷ ቤት ሊኖራታል። ይውልሽ እንደ በፊቱ እኮ አይደለም።
መጣሽ እንደፈለግሽ መሆን ትችያለሽ። ማንም ሊናገርሽ የለም። እንደፈለግሽ መቆየት ትችያለሽ። እንዴ ፍቅርስ እንዴ ከፍቅር ጋር እኮ አትገናኙም። እህቴማ የሆነ ነገርማ አለ ከኔና ከማዬ። ምንድነው የተደበቀው ነገር ዴቭ? ኧረ ምንም የለም ብርሃን። እኔ ምልሽ እናትሽ የጠበቁና በቃና ንግባና እንደውም ትነግራታለክ እያለችም እንግዲህ ብርሃንን ዴቭን ይዛ ትወስደዋለች። እዚህ ፈጣሪ ሞላሉ ከሰጠኝ እነግራቸዋለሁ እኔ ሄድ እየተባባሉ ወደ አደይ እናትን እንግዲህ ሁሉም ነገር ዴቭ ዛሬ እንቅጭ ሊያወራ ይዛ ይሄዳል ማለት ነው። ዴቭ ያው በጣም ለመናገርን በጣም እንግዲህ ፈርተዋል ማለት ነው። ግን የአደይ አባትን እንግዲህ ዳይመንድን ሁሉም ነገር ነገራቸው። ዲያስፖራ ነው፣ ከውጭ የመጣ ነው፣ የውጭ ሀገር ዜጋ ነው እያለ እንግዲህ የአደይ አባትን ዳይመንድ ሁሉም ነገር ሲነግራቸው የአደይ አባትም እንግዲህ እንደዛ ከሆነማ በጣም ደስተኛ ነኝ እያለ አደይ አሻፈረ ብላለች እንጂ ይላል ማለት ነው። ለምንድነው ማታገባው ይላል። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። በቀጣይ እስከምንገናኝ እንግዲህ ይህን ቪዲዮ ላይክ፣ ሰብስክራይብ